ሁላችሁም እንደምታውቁት እድሜያችሁ 35 እና ከዛ በላይ ቢሆንም የማርገዝ ቻንሳችሁ ከፍተኛ ነው። ነገር ግን በሰዓቱ ለመውለድ እንግዲህ እያዳገታችሁ ይሄዳል። አንዲት የሴት ልጅ እድሜ እየጨመረ በሄደ ቁጥር እንግዲህ የመውለድ አቅሟ ደግሞ የተወሰነ እየቀነሰባት ይሄዳል ማለት ነው። እንደሚታወቀው ሴት ልጅ ስትወለድ አንስታ ከ1 እስከ 2 ሚሊዮን እንቁላል እንግዲህ በሁለቱም እንቁልጤዎቿ ይዛ ስለምትወጣ ከዛ በኋላ እድሜዋ እየጨመረባት ሲሄድ እንግዲህ እነዛ እንቁላሎች እንግዲህ እየቀነሱ ይሄዳሉ ማለት ነው። በዛሬ ቪዲዮ ልነግራችሁ የፈለኩት ነገር ምንድነው? ከባለፈው ቪዲዮ የለቀኳቸው ሰፕሊመንቶች አሉ። አወሳሰዳቸው ምን ይመስላሉ? ማን ነው መውሰድ ያለበት? ማንስ ነው ደግሞ መውሰድ የሌለበት? እነዚህ ሰፕሊመንቶች ከሚለው በተጨማሪ ግን ለምሳሌ በየትኛው ቀንና ሰዓት የሚገርማችሁ ነገር ሰዓትን ጨምሮ እንግዲህ በተደጋጋሚ አንዲት እናት ግንኙነት ብታደርግ ስፔሻሊ ከ35 ዓመት በላይ ከሆነች ቶሎ ለመጸነስ ይረዳታል የሚለውን ቪዲዮ ወደ እናንተ ለማድረስ ወድጃለሁ ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ሰላም ውድ ቤተሰቦቼ፣ እንኳን ወደ ወርቁ ሚዲያ ዩቲዩብ ቻናል በድጋሚ በሰላም መጣችሁ። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ አበረታቱኝ። ስጀምሩት ቪዲዮውን እንግዲህ አልጎሪዝሙ እንዲረዳው ላይክ አድርጋችሁ ጀምሩት። ኮሜንት ሴክሽን ላይ ደግሞ ኮሜንታችሁን አስቀምጡልኝ። የሁላችሁንም አንድ ባንድ መልሳለሁ ማለት ነው። ጊዜያችሁን ሳልጨርስ ወደ ቪዲዮ ይጃለሁ። የመጀመሪያው እንግዲህ የምናወራው ምንድነው? ብዙ እናቶቻችን ለማርገዝ በጣም ብዙ ጊዜ ይደክማሉ። ነገር ግን አንድ ወሳኝ ነገር ሳያውቁ ነው ይህንን ለማርገዝ ዝም ብለው የሚደክሙት ማለት ነው። ምንድነው? የመጀመሪያው ምንድነው? ለመጸነስ በጣም ወሳኝ የሚባሉ 6 ቀናቶችን ከማወቃቸው በፊት ግን ለማርገዝ ባላቸው ጉጉት ዝም ብለው ይለፋሉ ማለት ነው። እነዚህን ነገሮች በትክክል ማወቅ በጣም ወሳኝ ነው። ምንም የሚከብድ ነገር የለውም። የተወሳሰበ ኮምፕሊኬት የሆነ ካልኩሌሽን የለውም በነገራችን ላይ። አሁን የምነግራችሁ ነገር ምንድነው? የተዛባ የወር አበባ ላላችሁ እናቶችን ጨምሮ እንግዲህ ያልተዛባ በቀኑ ከ28 እስከ 30 ለምሳሌ ሬጉላር የሆነ የወር አበባ ቀን ላላችሁ እናቶችም ለሁለታችሁም ነው የምነግራችሁ ማለት ነው። አንዲት ለማርገዝ በጣም እየታተረች ያለች እናት የምትጸንስበት ቀን እንግዲህ በወር ውስጥ 6 ቀናቶች ብቻ ናችሁ በሚገርማችሁ ሁኔታ ማለት ነው። ነገር ግን እነዚህን ቀናቶች ካወቃችሁ እንግዲህ ምንም አያስቸግራችሁም ማለት ነው። እነዛ ቀናቶች የሚሆኑት መቼ ነው ካላችሁኝ ከኦቭሌሽን በፊት ያሉት 5 ቀናትና ኦቭሌሽን ራሱን። ኦቭሌሽን ማለት እንግዲህ ምንም የተወሳሰበ ነገር አይደለም። ኦቭሌሽን ታይም ወይም ፈርታይል ዊንዶ ፔሪድ የምንለው ምንድነው? ኦቭሌሽን ማለት እንግዲህ አንዲት የበለጸገች እንቁላል ወይም ማቹርድ የሆነች እንቁላል እንግዲህ ከእንቁልጢ ትለቀቅና በፍለፒያን ቲዩብ ወይም ደግሞ በማህፀን ቱቦ አድርጋ ወደ ማህፀን ትላካለች። ያቺ ናት እንግዲህ የወንድ የዘር ፈሳሽ ስታገኝ ልጅ የምትሆን ማለት ነው። እነዛ እንቁላሎች የሚለቀቁበት ጊዜ ማለት ነው ኦቭሌሽን ታይም ማለት ባጭሩ፣ በቃ ሌላ ነገር የለም። ሰዎች እዚህ ጋር ምንድነው ግን ለምሳሌ ኦቭሌሽን ታይሙን እንዴት አድርገን እንወቅ? ለምሳሌ ፔሪድ ለማይዛባበን እናቶች ልትሉ ትችላላችሁ። እንዴት አድርጋችሁ ካልኩሌት ታደርጉታላችሁ? ለምሳሌ በየ28 ቀኑ የምታይ ከሆነ 28 ሲቀነስ 14 ማድረግ ነው። ምንም የተወሳሰበ ነገር የለም። 28 ላይ 14 ቀን ስትቀነሱ ምንድነው 14 አይደለ? ስለዚህ ፔሪድ በጀመራችሁ በ14ኛው ቀን ኦቭሌሽናችሁ ማለት ነው፣ ወይም የበለጸገ እንቁላል ከእንቁልጢ የሚለቀቅበት ቀን ማለት ነው። ገብቷችኋል አይደል? ለምሳሌ ሂዳር 13 አንዲትና ፔሪድ ትጀምር። ሂዳር 13ን አንድ ብላችሁ በመጀመር እንግዲህ እስከ 14ኛው ቀን ስትደርሱ 14ኛው ቀን ላይ እንግዲህ ኦቭሌሽን ታይም ማለት ነው። ከዛ ኦቭሌሽን ታይሙን ካገኛችሁ በኋላ ወደ ኋላ 5 ቀን ትቆጥራላችሁ። ራሱን ደግሞ ኦቭሌሽን ታይሙን ያገኛችሁትን ደግሞ ራሱንም ትቆጥራላችሁ። እዛ በነዛ 6 ቀናት ግንኙነት ቢደረግ እንግዲህ የበለጠ እርግዝና የመፈጠር ቻንሱ በጣም ከፍተኛ ነው ማለት ነው። ሌላ የተወሳሰበ ነገር የለም። ቤተሰቦች እንግዲህ እንደነገርኳችሁ ነው። ምንም የተለየ ካልኩሌሽን የለውም። ለምሳሌ በየ26 ቀኑ የምታይ እናት ከሆነች 14 መቀነስ 26 ላይ ስንት ይሆናል? 12ኛ ቀን ማለት ነው። ለምሳሌ ፔሪድ ዛሬ ቢጀምራት ዛሬን አንድ ነገር 2 እያለች ቆጥራ 12ኛው ቀን ላይ ስትደርስ ኦቭሌሽን ታይም ማለት ነው። እዛ ኦቭሌሽን ታይሙን ስታገኙ ወደ ኋላ 5 ቀን መቁጠር ማለት ነው። እስከ 12ኛው ቀን ወደ ኋላ 5 ቀን መቁጠር። ከዛ በኋላ ደግሞ 12ኛው ቀን ራሱ ኦቭሌሽን ታይሙን መጨመር። እዛ እነዛ 6 ቀናቶች እንግዲህ በጣም ከፍተኛ የሚባሉ ቀናቶች ናቸው ለማርገዝ ማለት ነው። በዛ ጊዜ እንግዲህ ስፔሻሊ ደግሞ እድሜያችሁ ከ35 ዓመት በላይ ከሆነ እንግዲህ በቀን ካለዛ ደግሞ በየ2 ቀኑ በየ3 ቀኑ በተደጋጋሚ ግንኙነት ቢደረግ እንግዲህ የመጸነስ እድሉ በጣም ከፍተኛ ነው ማለት ነው። ምክንያቱም መሰላችሁ እንግዲህ ስፐርም እንግዲህ የሴት ልጅ ማህፀን ከገባ በኋላ እስከ 5 ቀን የመቆየን ቻንስ አለው።
ፕላስ ደግሞ እንቁላል ደግሞ እስከ 48 ሰዓት የመቆየት እድል አለው ማለት ነው። በዚህ ሰዓት እንግዲህ የበለጸገች እንቁላልና የወንድ የዘር ፈሳሽ የመገናኘት ቻንሱ በጣም ሰፊ ስለሆነ በቀላሉ ታረግዛላችሁ ማለት ነው። ለምሳሌ ደግሞ እኔ ምንም ካልኩሌቱ እየገባኝ አይደለም ማድረግም አልችልም ሲጀመር ምንም አልገባኝም ለምትሉ እናቶች ደግሞ መመርመሪያ መሳሪያ አለው። ለምሳሌ ኤልኤች ኪት የምትባል ሉቲናይዚንግ ሆርሞኑን ለምሳሌ ከ24 እስከ 36 ሰዓት በፊት ለምሳሌ ይሄ ኦቭሌሽን ታይም ከመከሰቱ በፊት ከዚህ ሰዓት በፊት እንግዲህ ምርመራ ብታደርጉ ይሄ ኦቭሌሽን ታይም መከሰቱን የምትጠቁም መሳሪያ አለች ማለት ነው። ካልተቻለ በዛች ምርመራ ማድረግም ይቻላል ማለት ነው። በሁለተኛ ደረጃ የምናነሳው ነገር ግን ለምሳሌ እኔ ፔሪድ መቼ እንደሚመጣ ራሱ አላቅም እየቆጠርኩም አይደለም ምንም አይነት ምርመራ አያስፈልገኝም፣ ግን ከዚህ ውጭ እንዴት አድርጌ ማወቅ እችላለሁ ለምትሉ እናቶች ደግሞ መፍትሄ አለ። በሁለተኛ ደረጃ የምታውቁበት መንገድ ምንድነው? ምልክቶችን በማወቅ ይሄ ኦቭሌሽን ታይም ወይም ፈርታይል ዊንዶ ፔሪድ የምንለው ለምሳሌ አንዲት የበለጸገች እንቁላል ከሁለቱም እንቁልጥ ወጣ ወደ በማህፀን ቱቦ አድርጋ ወደ ማህፀን ስትሄድ የምታውቁበት ምልክቶችን ዘርዘር አድርጌ ልንገራችሁ። በዚህ ሰዓት የሚከሰት የመጀመሪያው ምልክት ምን መሰላችሁ? በማህፀን የተለየ ፈሳሽ ይበዛችኋል ማለት ነው። ፈሳሹ ምን አይነት ነው ካላችሁኝ፣ ንጹህ የሆነ ነጭ ፈሳሽ የእንቁላል የውስጠኛው አስኳሉን የሚመስል ማለት ነው። ስትነኩት የማጣበቅ አይነት ነገር ያለው ፈሳሽ እንግዲህ የበዛ ነገር የሚከሰትባችሁ ከሆነ ሁለተኛ የውጻት ወይም የኦቭሌሽን ምልክት የምንለው ደግሞ የታችኛው የሆድ ክፍላችሁ በተወሰነ መልኩ የህመም ስሜት ለምሳሌ ፔሪድ ከመጀመሩ በፊት ሊጀምራችሁ ሲል የሚሰማችሁ ስሜት አለ አይደል? እንደዛ ያልበዛ የተወሰነ የህመም ስሜት ይሰማችኋል። ሌላኛው ግን ከበፊቱ በተለየ መልኩ የተወሰነ የሰውነት ሙቀታችሁ ይጨምራል። የግብረ ስጋ ግንኙነታችሁ ደግሞ በተወሰነ መልኩ ይጨምርባችኋል አስተውላችሁ ከሆነ። ከነዚህ በተጨማሪ ግን ሴት ልጅ የማሽተት አቅሟ በጣም ከፍተኛ ይሆናል በዚህ አቅራቢያ ማለት ነው። እነዚህ ምልክቶች የምታዩ እንግዲህ ከሆነ ኦቭሌሽን ታይም ወይም ውጻት ነው ማለት ነው። ከነዚህ በተጨማሪ ግን ጡታችሁን ስትነኩት የህመም ስሜት ይሰማችኋል። በተወሰነ መልኩ ደግሞ መጠኑ የጨመረ የሚመስላችሁ ከሆነ እነዚህ እንግዲህ በትክክል የኦቭሌሽን ወይም ውጻት የምንለው ጊዜ ምልክቶች ናቸው ማለት ነው። በነገራችን ላይ እነዚህ ምልክቶች ስታስተውሉ እንግዲህ አስተውላችሁ ከሆነ ማለት ነው በተደጋጋሚ ግንኙነት ብታደርጉ እንግዲህ በየ2 በየ3 ቀኑ እንግዲህ የማርገዝ ቻንሳችሁ በጣም ከፍተኛ ነው ማለት ነው። ከምነግራችሁ በላይ እንግዲህ ምንም ፔሪዳችን እየተዛባ መሆኑንም አናውቅም ያለውን ነገር መመርመር አንፈልግም ለምትሉ እናቶች እንግዲህ ይህ በጣም ትልቅ መፍትሄ ነው ማለት ነው። እሺ ቤተሰቦች እስከዚህ እየተከታተላችሁኝ ከሆነ ከልብ አመሰግናችኋለሁ። አሁንም ግን አንድ ነገር ላስታውሳችሁ፣ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጋችሁ ቪዲዮን ላይክ አድርጉት። ኮሜንት ሴክሽን ላይ ግር ያላችሁ ነገር ካለ ደግሞ አስቀምጡልኝ፣ የሁላችሁንም አንድ ባንድ መልሳለሁ። ቀጣይ የምሄደው ግን ለምሳሌ በጣም ጠቃሚ ሰፕሊመንቶች አሉ ለማርገዝ የሚረዱ ይወሰዳሉ ብዬ እዚህ ጋር ቪዲዮ ለቅቄላችኋለሁ፣ እሱን መመልከት ትችላላችሁ። ስለነሱ አጠቃቀማቸው ዘርዘር አድርጌ እነግራችኋለሁ ማለት ነው። ከዚህ ጋር የማነሳው ቶፒክ ምንድነው? ከ35 ዓመት በላይ የሆነች አንዲት እናት በሄደች ቁጥር እንግዲህ የእንቁላል መጠኑ አንደኛ እየቀነሰ ይሄዳል፣ ጥራቱ እየቀነሰ ይሄዳል። ስለዚህ በተባለችው ሰዓት ወይም ባሰበችው ሰዓት ለምሳሌ በሚቀጥለው ዓመት ማርገዝ አለብኝ ብላ እንግዲህ ላይሳካላት ይችላል። ወይም እንደ 20 ዓመት ልጅና እንደ 24 ዓመት ልጅ እንግዲህ ላይሳካላት ይችላል። ችግሩ ይህ ነው። ስለዚህ ነው እያወራን ያለ። ስለዚህ እንግዲህ እንዴት አድርጋችሁ የእንቁላል ጥራቱንና እንቁላሉ እንግዲህ መጠኑን ሳይቀንስ እንዴት አድርጋችሁ ማቆየት ትችላላችሁ የሚለውን ነው ቀጣይ የማወራላችሁ ማለት ነው። ከዚህ ላይ እንግዲህ መውሰድ ያሉባችሁ ነገሮች ምንድናቸው? ሰፕሊመንቶቹ በተጨማሪ ማለት ነው የመጀመሪያው ፎሊክ አሲድ። ፎሊክ አሲድ እንግዲህ ምንም አይነት የዶክተር ትዕዛዝ አይፈልግም። በነገራችን ላይ ፎሊክ አሲድ በማንኛውም ፋርማሲ ኦሪጂናል መሆኑንና ኤክስፓየርድ አለማድረጉን ቸክ አድርጋችሁ እንግዲህ ወስዳችሁ መጠቀም እናት እስከሆናችሁ ድረስ ስፔሻሊ እንግዲህ በእርግዝና ሰዓት ታውቃላችሁ እንግዲህ በጣም የደም ማነስ በጣም ያስቸግራል። እሱንም ይከላከልላችኋል። ፕላስ ደግሞ አስባችሁታል አይደለ የእንቁላል መጠኑ እንዳይቀንስና ጥራቱ እንደተጠበቀ ያቆያል ማለት ነው ፎሊክ አሲድ። ስለዚህ መጠቀም የመጀመሪያው እሱ ነው። በሁለተኛ ደግሞ አረንጓዴ አትክልቶችን መመገብ። አረንጓዴ አትክልቶች እንግዲህ ማንም ሰው ደርሶ የሚመክራችሁ ነገር ሊሆን ይችላል። ነገር ግን ኢነርጂ በጣም ቡስት ያደርጋሉ፣ ኢነርጂ በጣም ይጨምራሉ። ስለዚህ አረንጓዴ ነገሮችን መጠቀም፣ አረንጓዴ ሻዮችን ማብዛት መቻል አለባችሁ ማለት ነው በሁለተኛ ደረጃ። በሶስተኛ ደረጃ ወሳኝ ነገር የሚባሉት ነገር ግን ምንድነው? አቮካዶ ራሱ ሊሆን ይችላል፣ ለውዝና የለውዝ ፕሮዳክቶችና አሳና የአሳ ዝርያዎችን በአጠቃላይ እንግዲህ የአሳ ምርቶችን መጠቀም እንግዲህ ለእናንተ በጣም የሚገርም የእንቁላል ጥራት ጠብቆ እንዲቆይላችሁ ያደርጋል ማለት ነው። ሌላው ግን ወሳኝ ሰፕሊመንት ምንድነው? ኮኪዩቴን ያልኳችሁ ሰፕሊመንትና ማካ የሚባሉ ሁለት ሰፕሊመንቶች ካገኛችሁ እንግዲህ
በጣም የእንቁላል ጥራትን እንግዲህ በነገራችን ላይ ለሴት ብቻ አይደለም ወንዶችም ቢወስዱ እንግዲህ የስፐርም ጥራት በጣም አሪፍ ሆኖና ብዛቱ ደግሞ ጨምሮ እንዲቆይ ያደርጋሉ ማለት ነው። አሁን እንግዲህ በጣም ወሳኝ የምንለው ቶፒክ ምንድነው? ኮኪዩቴን በጣም ምርጥ ያልኳችሁ ሰፕሊመንት አወሳሰዱ እንዴት ነው? ማን ነው መውሰድ ያለበት? ለስንት ጊዜ ነው መወሰድ ያለበት? ከተወሰደ በኋላስ ምን አይነት ምግብ ነው መጠጥ ነው መወሰድ ያለበት የሚለውን ወሳኝ ነገር ወደ እናንተ አደርሳለሁ ማለት ነው። ቪዲዮውን አሁንም እስከ መጨረሻ ተመልከቱ። በነገራችሁ ላይ ይሄ ኮኪዩቴን ማለት ምን ባጭሩ ምንድነው? ኮኢንዛይም ኪዩቴን ማለት ነው፣ ወይም ዩቢኩዊኔን ይባላል በሌላ ስሙ ማለት ነው። በነገራችሁ ላይ በተፈጥሮ የሚሰጥ አብሮን የሚወለድ በእያንዳንዱ ሴሎቻችን ውስጥ የሚገኝ ቫይታሚን ነው። በነገራችን ላይ ግን እንዳልኳችሁ እንዴት ነው እድሜያችን በጣም እየጨመረ በሄደብን ቁጥር የዚህ ቫይታሚን መጠን ደግሞ እየቀነሰ ይሄዳል። ይሄ ቫይታሚን የሚጠቅመው እንደ አንቲኦክሲደንት ነው። ያ ማለት ምንድነው? ለምሳሌ ኦቫሪ ወይም እንቁልጤ አካባቢ የሴት እህቶቻችን ያሉ ሴሎችን እንግዲህ ጠብቆ የሚያቆይ ነው ማለት ነው። ጠብቆ ስል ምንድነው? ለምሳሌ ሌላ እንግዳ የሆነ ነገር እነዚህ ሴሎች አታክ እንዳያረግ ወይም እንዳያጠቃቸው የሚጠብቅ በጣም ምርጥ ቫይታሚን ነው ማለት ነው። ለዛም ነው እንግዲህ እድሜያችን እየጨመረ ሲሄድ እንግዲህ ይህ ነገር ስለሚቀንስ ሌላ ሳፕሊመንት ከውጭ የሚያስፈልገን ወይም መውሰድ የሚያስፈልገን ማለት ነው። የተለየ መድኃኒት አይደለም፣ ሰፕሊመንት ነው ማለት ነው። ይሄ ኮኪዩቴን ሰፕሊመንቱን ከመውሰዳችሁ በፊት ከተለያዩ ነገሮችም ይገኛል። የመጀመሪያው ምንድነው? ከአሳ ራሱ ይገኛል፣ ከአጃ ይገኛል፣ ከተለያዩ ኦርጋን ሚት የምንላቸው ስጋ ዝርያዎች እንግዲህ ይገኛል ማለት ነው። እንግዲህ የዚህ ሰፕሊመንት ጥቅሙ ምንድነው ብላችሁ ግራ ለምትጋቡ ግን ነግሬያችኋለሁ። ምንድነው? አንደኛ የእንቁላል ጥራቱን እንደጨመረ ይጠብቃል ማለት፣ ሁለተኛ የስፐርም ጥራቱን፣ በሶስተኛ ደረጃ እንግዲህ መራቢያ አካል ላይ ያሉ ኦርጋኖችን ጤንነታቸው እንዲጠበቁ ያደርጋል ማለት ነው። ማን ይውሰደው ለሚለው ለምሳሌ ሴት እህቶቻችን መውሰድ ያለባቸው እንግዲህ እድሜያቸው ቢያንስ ከ30 እስከ 35 እና ከዛ በላይ ያሉ እናቶቻችን መውሰድ መቻል አለባቸው። ከዚህ በተጨማሪ ግን ለምሳሌ ማህፀን አካባቢ ምርመራ አድርጋችሁ ግን ለምሳሌ የእንቁላል ማነስ ይታይበታል፣ ጥራት የለው ምናምን ተብላችሁ እንግዲህ በዶክተሮቻችን እንግዲህ ተመርምራችሁ ያንን አይነት ኮምፕሌን ቀርቦባችሁ የምታውቁ እናቶችን መሆን መቻል አለባችሁ። በሁለተኛ ደረጃ ይህ ነው። በሶስተኛ ደረጃ መውሰድ ያለባት እናት ግን ምንድነው? ለማርገዝ እየተዘጋጀች ያለች እናትና ደግሞ አይቪኤፍ ለምሳሌ ኢንቪትሮ ፈርቲላይዜሽን የምንለው ስፐርምና እንቁላል ከውጭ ተዳቅሎ እንግዲህ ወደ ማህፀን የሚገባበት ሌላ ፕሮሰስ አለ። ለዛ እየተዘጋጀች ያለች እናትም እንግዲህ ይሄን ኮኪዩቴን የሚባል ኢንዛይም ኮኢንዛይም ቫይታሚን እንግዲህ ወይም ሰፕሊመንት ብትወስድ እንግዲህ በጣም የተሻለ ነው። ከዚህ በተጨማሪ ግን ለምሳሌ በተደጋጋሚ ፔሪዳችሁ ለሚዛባባችሁ እናቶች እንግዲህ ይሄ ሰፕሊመንትም ሪከመንድ ይደረጋል ማለት ነው። እንግዲህ ቅድም እንደነገርኳችሁ ይሄ ሰፕሊመንት ለሴት ብቻ አይደለም ለወንድም ይወሰዳል ብያችኋለሁ። ወንዶች ግን ምን ሲሆን ይወሰዱት ለምትሉኝ ደግሞ ለምሳሌ የስፐርም መጠን በጣም ትንሽ የሆነባችሁ ወንዶች እንግዲህ አሁን ምርመራ አድርጋችሁ በጣም ዝቅተኛ የስፐርም መጠን ነው ያለህ ለተባላችሁ ወንዶች ፕላስ ደግሞ የስፐርሙ እንቅስቃሴው በጣም ዝቅተኛ ነው ወይም ደግሞ አሪፍ እንቅስቃሴ የለውም ለተባላችሁ ሸፑ ወይም ደግሞ የስፐርሙ ቅርጽ ልክ አይደለም። እንግዲህ እነዚህ በጣም ወሳኝ ናቸው። እርግዝና ለምትሞክሩ ወንዶች እንግዲህ በጣም ወሳኝ ነገሮች ናቸው። እንቅስቃሴው፣ የስፐርም ብዛቱና ሸፑ ወይም ደግሞ ቅርጹ ጥሩ ላልሆናችሁ ለተባላችሁ እንግዲህ ይሄ ኮኪዩቴን ኢንዛይም እንግዲህ በጣም ወሳኝ ነው። አወሳሰዱ እንዴት ነው ላላችሁኝ ደግሞ በቀን ከ100 እስከ 300 ሚሊ ግራም በቀን ማለት ነው ይወሰዳል ማለት ነው። ምን ማለት ነው? እንግዲህ በቀን አንድ ፍሬ ማለት ነው። ቀለል አድርጋችሁ ሰዱት። ደግሞ ሪከመንድ የሚደረገው ወይም ደግሞ ቢወሰድ አሪፍ ነው ተብሎ የሚታሰው ምንድነው? ከምግብ በኋላ ስፔሻሊ ደግሞ አቮካዶ፣ እንቁላል እና ወተትና የወተት ተዋጽኦችን ከተመገባችሁ በኋላ ይሄንን ሰፕሊመንት እንግዲህ በቀን አንዳንድ ፍሬ ብትወስዱ በጣም የተሻለ ነው። ፕላስ ደግሞ ጧት ቢወሰድ በጣም አሪፍ ነው ይባላል። እንግዲህ ምንድነው? ኢነርጂ ቡስት ያደርጋል ወይም ኢነርጂ ስለሚጨምር ማለት ነው። ለምሳሌ ምግቦች እነዛን ሪከመንድ ያደረኳችሁ ግን ለምንድን መሰላችሁ? አብዞርቤሽኑ ወይም ውህደቱ በጣም የተፋጠነ እንዲሆንና እንዲጨምር ነው። ሌላኛው ግን ይህን ሰፕሊመንት ከወሰዳችሁ በኋላ እንደወሰዳችሁት እንግዲህ ብዙ ውሃ ብትጠጡት በጣም የተሻለ ነው። የሚገርማችሁ ነገር እንቁላልም ሆነ ስፐርም እንግዲህ ሪጀነሬት ለማድረግ ወይም ደግሞ ራሱን ለምሳሌ አፕዴት ለማድረግ ለማምረት ማለት ነው ቢያንስ 90 ቀን ይፈጅበታል። ስለዚህ ይሄ ኮኪዩቴን ኢንዛይም የሚባለው እንግዲህ መወሰድ ያለበት ለ3 ወራት መወሰድ አለበት ወይም ለ90 ቀናት ኮንሲስተንሲ ኑራችሁ ሳታቆራርጡ በመሃል መውሰድ ግዴታችሁ ነው ማለት ነው። ሌላኛው ግን በጣም ወሳኙ ጥያቄ ምንድነው? ከሌሎች ለማርገዝ የሚያግዙ ነገሮች ጋር ወይም ደግሞ ቫይታሚን ሰፕሊመንቶች ጋር ቢወሰድ ምን ችግር አለው የሚል ጥያቄ ሊነሳባችሁ ይችላል። ለምሳሌ ሌሎች ለማርገዝ የሚያግዙ ያልኳችሁ ምንድናቸው? ፎሊክ አሲድ ሊሆን ይችላል፣ ፕሪናታል፣ ኦሜጋ 3፣ ቫይታሚን ዲ፣ ዚንክ፣ አይረን የተለያዩ አሉ። ከነሱ ጋር ቀላቅላችሁ ብትወስዱትም ምንም ችግር የለም። እንዲሁም በጣም አሪፍ ነገር ነው ማለት ነው። ከዚህ በተጨማሪ ግን ወሳኙ ነገር ምንድነው ቤተሰቦቼ? ይሄ ኮኪዩቴን የሚባል ሳፕሊመንት መውሰድ የሌለባት እናት ምን አይነት ናት ካላችሁኝ እንግዲህ ስፔሻሊ ደግሞ እርግዝና ላይ ያለች እናት እንድትወስዱ አይመከርም። በሁለተኛ ደረጃ ደግሞ
ካርዲያክ ፔሸንት ወይም ደግሞ የልብ ህመም ጋር የተገናኘ በሽታ ያለባት እናት ፕላስ ደግሞ በዶክተሮች ተመርምራችሁ እንግዲህ አትወሰዱት ከተባላችሁ መውሰድ የለባችሁ ማለት ነው። ይህን ሁሉ ከነገርኳችሁ በተጨማሪ ግን ለምሳሌ ደግሞ ቶሎ ለማርገዝ የሚረዳችሁ ነገር ምንድነው? ጤነኛ የሆነ የሰውነት ክብደት መገንባት መቻል ነው። ለምሳሌ በጣም ወፍራም የምትሆኑ እናቶች እንግዲህ ቶሎ ለማርገዝ በጣም ትቸገራላችሁ። የተለያዩ በሽታዎችም ስለሚያጠቋችሁ ክሮኒክ ዲዚዝ የምንላቸው ለምሳሌ ስኳር በሽታ፣ የደም ግፊትና ሌላ ተያያዥ በሽታዎች ማለት ነው ስለሚያጠቋችሁ፣ ስለዚህ ክብደታችሁን ማስተካከል ፕላስ ደግሞ በጣም ቀጭን የሆናችሁ ቦዲ ማስ ኢንዴክስ የምንለው ነገር እንግዲህ በጣም የተመጣጠነ ካልሆነም እንግዲህ ችግር አለ ማለት ነው። ስለዚህ እሱን ለማመጣጠን መሞከር መቻል አለባችሁ። እንደነገርኳችሁ በባለፈው ቪዲዮ ደግሞ ስትረስ በጣም ይሄ ከባድ የሆነ ጭንቀት የሚያጠቃችሁ እናቶች ፕላስ ደግሞ እንቅልፍ ቶሎ ቶሎ የማተኙ ማለት ምንድነው በቂ እንቅልፍ በቀን የማታገኙ ከሆነ ከ7 እስከ 8 ሰዓት የማተኙ ከሆነ እንግዲህ እነዚህም በጣም ሆርሞናችሁን ከፍና ዝቅ ስለሚያደርጉትና ስለሚያዛቡት ሆርሞን ደግሞ ሲዛባ ስፔሻሊ ኢስትሮጅንና ፕሮጀስትሮን የምንላቸው ወሳኝ ሆርሞኖች አሉ ሴት እህቶቻችን ላይ እነሱ ከተዛቡ እንግዲህ ኖርማሊ ፔሪድ ይዛባል። ፔሪድ ከተዛባ ደግሞ እርግዝና በፈለጋችሁ ሰዓት ላይ ይፈጠርላችሁ ይችላል ማለት ነው። ስለዚህ ከምታስቡት በላይ እነዚህን ማስተካከል መቻል አለባችሁ። ምንም ጥያቄ የለውም። በጣም ትንሽ ኢምንት የምትሉት ነገር እንግዲህ ይህን ነገር የማሳካት ቻንሱ ከፍተኛ ስለሆነ ነው ማለት ነው። ይህን ሁሉ አስተካክለን ግን ካልተፈጠረ ለምሳሌ የለፋችሁ ያላችሁ እናቶች ካልተፈጠረ የትኞቹን ምርመራዎች እናድርግ የሚል ጥያቄ ሊፈጠርባችሁ ይችላል። እንግዲህ አሁን ቀጥዬ የምነግራችሁን ምርመራዎች ማድረግ መቻል አለባችሁ። እንግዲህ እስፔሻሊ ደግሞ ከ35 ዓመት በላይ ሆናችሁ እስከ 6 ወር ሞክራችሁ ካልተሳካላችሁ፣ እስከ 1 ዓመት ሞክራችሁ ካልተሳካላችሁ እንግዲህ ግዴታ እነዚህን ምርመራዎች ማድረግ ይኖርባችኋል። ነገር ግን እናቶቻችን ብቻ ሄዳችሁ ምርመራ ማድረግ የለባችሁም። የትዳር አጋራችሁም ሄዳችሁ ማስመርመር መቻል አለባችሁ። የመጀመሪያው የምታደርጉት ምርመራ ምንድን ነው? እንግዲህ የወንድ የዘር ፈሳሽ ምርመራ አጠቃላይ እንግዲህ የወንድ የዘር ፈሳሽ ያለውን ችግር ምርመራ ማድረግ አጠቃላይ ማለት ነው። ጤንነቱን ማወቅ መቻል አለባችሁ። በሁለተኛ ደረጃ ደግሞ የተለያዩ የሆርሞን ምርመራዎች አሉ። ኦቭሌሽን ቴስት ራሱ ይደረጋል። ፎሊክል ስቲሙሌቲንግ ሆርሞን፣ ፕሮላክቲን ሆርሞን የምንላቸው በጣም ብዙ ሆርሞኖች አሉ። የነሱን ሆርሞኖች አጠቃላይ ምርመራ ማድረግ ይኖርባቸዋል ሴቶቹ ማለት ነው። የመጀመሪያው የወንዱ ምርመራ ነው። ሶስተኛው ምርመራ ግን ኤችኤስጂ ቴስት የምንለው ነው። ምንድነው? ማህፀንና እንቁልጤ አካባቢ ለምሳሌ ማህፀን ቱቦ መዘጋት ምናምን አጋጥሟችሁ ሊሆን ስለሚችል እሱን ቴስትም ማድረግ መቻል አለባችሁ። በጣም ወሳኝና አብዛኛውን ጊዜ እንግዲህ ለማርገዝ የሚቸገሩ እናቶች የሚያጋጥማቸው ኬዝም ይሄ ስለሆነ እንግዲህ ይህንን ምርመራ ማድረግ ይጠበቅባችኋል ማለት። ሌላኛውና በጣም ወሳኙ ምርመራ ምንድነው? የአልትራሳውንድ ምርመራ እንግዲህ ማድረግ ይሄ ማህፀንና እንቁልጤ አካባቢ ያለውን ጤንነት ምን ላይ ደረጃ እንዳለ እንግዲህ ይነግሯችኋል ማለት ነው። በዛው በስፔሻሊስት ሐኪሞች ማለት ነው። የእሱን ምርመራ በደንብ ማድረግ ይጠበቅባችኋል ማለት ነው። እሺ ቤተሰቦች ቪዲዮ ረዘም ይላል እንግዲህ በጣም ወሳኝና ጠቃሚ ነገር ስለሆነ ነው። እስከዚህ እየተከታተላችሁኝ ያላችሁ ግን እንግዲህ ሰብስክራይብ እንዳደረጋችሁ ተስፋ አድርጋለሁ። ቪዲዮ ላይክ አድርጉት። ኮሜንት ሴክሽን ላይ ጥያቄ አስቀምጡልኝ፣ ሁላችሁ መልሳለሁ። በነገራችን ላይ ግን ወደ መጨረሻ ማጠቃላይ ወደ ርሻለሁ። እስኪ የመጨረሻ ልነግራችሁ የምፈልግ ግን እነዚህ ተከስተውባችሁ አሁን የምነግራችሁ ነገሮች ተከስተውባችሁ ግን ለምሳሌ ሳፕሊመንት በመውሰድ የኦቭሌሽን ታይሙን በማወቅ እንግዲህ እርግዝና እየሞከራችሁና እየለፋችሁ ያላችሁ እናቶች ልትኖሩ ትችላላችሁ። ግን እነዚህ ተከስተውባችሁ ከሆነ ሌላ እገዛ ያስፈልጋችኋል። የመጀመሪያው ምንድነው? ፔሪየድ ተዛብቶባችሁ ከሆነ ፔሪየድ እንደተዛባ እንግዲህ እርግዝና እየሞከራችሁ ካላችሁ መጀመሪያ የተዛባው ፔሪየድ መስተካከል መቻል አለበት። እንግዲህ የራሱ የሚያስተካክሉ የተለያዩ ፋሚሊ ፕላኒንግ ወይም ደግሞ የወሊድ መቆጣጠሪያዎችም አሉ፣ መድኃኒቶችም አሉ። እነሱ እንግዲህ በባለሙያ ታግዛችሁ መጀመሪያ ማስተካከል መቻል ፔሪየዱን ማለት። ሌላኛው ግን ምንድነው? ፌብሮይድ የምንለው ወይም እጢ ካለባችሁ ለምሳሌ እንግዲህ የመራቢያ አካል የትኛውም ኦርጋን ወይም የትኛውም የማህፀን ክፍል ላይ ሊሆን ይችላል። እንግዲህ እጢው በጣም ከባድና ትልቅ ከሆነ በእርግዝና ሰዓት ደግሞ ያ እጢ እየሰፋ እየተለቀና እየከበደ ስለሚሄድ እንግዲህ ያንን ነገር ከዛ በፊት ማስወጣት መቻልና መታከም መቻል ይኖርባቸዋል ማለት ነው። ሁለተኛው ይሄ ነው። በሶስተኛ ደረጃ ደግሞ ኢንዶሜትሮሲስ ሳይን የምንላቸው አሉ። እንግዲህ ይሄ በጣም ከባድ በሽታ ነው። የዛ ሳይን ካለ እንግዲህ ይሄንን በሌላ ቶፒክ ኮሙኒኬት አድርጋችኋለሁ ወይም አወራችኋለሁ ማለት። ሌላ ግን ወሳኝ ነገር ምንድነው? ተደጋጋሚ ውርጃ 2፣ 3 እና ከዛ በላይ ውርጃ አጋጥሟችሁ የሚታውቁ እናቶች እንግዲህ ሌላ እገዛና ምርመራ ያስፈልጋችኋል። እንግዲህ እርግዝናውን ከመሞከራችሁ በፊት ፕሪኮንሰፕሽናል ኬር የምንለው ወይም አንዲት እናት ከማርገዟ በፊት ማድረግ ያለበት የተለያዩ ምርመራዎች አሉ። በዶክተር ታግዛ እንግዲህ የተለያዩ ምክሮች አሉ። እነዛን እኔም ሌላ ቪዲዮ ሰርቻለሁ፣ ያንንም ብትመለከቱ ትላለሁ። ያንን ማድረግ መቻል አለባችሁ። በአራተኛ ደረጃ የተለያዩ ኢንፌክሽኖች አጋጥሟችሁ የምታውቁ እናቶችም ከሆናችሁ እንግዲህ ተጨማሪ እገዛ ያስፈልጋችኋል። ስፔሻሊ
ፐልቪክ ኢንፍላማተሪ ዲዚዝ የምንለው ለምሳሌ መራቢያ አካል ላይ የሚፈጠሩ የተለያዩ ኢንፌክሽኖች አሉ። እነሱ ገጥመዋችሁ የምታውቁ እናቶች ከሆነም እንግዲህ በትክክል መዳን መቻሉን ቼክ ማድረግ መቻል አለባችሁ። ለምሳሌ ኤስቲአይ ወይም ሴክሹዋል ትራንስሚትድ ኢንፌክሽን የምንላቸው መራቢያ አካባቢ እንግዲህ ጨብጥ ቂጥኝና የተለያዩ በሽታዎች አሉ። እነሱም እንግዲህ በተደጋጋሚ የሚከሰቱባችሁ እናቶች ለማርገዝ እንግዲህ በጣም ያዘገዩባቸዋል፣ ወደኋላ ይጎትቱባቸዋል ማለት ነው። ስለዚህ እነሱን መታከምና እነሱም በትክክል መድኃኒት መውሰድ መቻል አለብን። ቤተሰቦች እንግዲህ ማጠቃለያው ላይ ደርሻለሁ ማለት ነው። እንደነገርኳችሁ ነው። የመጀመሪያው ምንድነው ፈርታይል ዊንዶ ፔሪድ ወይም ኦቭሌሽን ታይሙን ማወቅ። በቃ ካልኩሌት አድርጋችሁ ማወቅ። ለምሳሌ በየ30 ከሆነ 30 ሲቀነስ 14 16ኛው ቀን ኦቭሌሽን ነው ማለት ነው አይደል? 16ኛው ቀን ወደ ኋላ 5 ቀን መቁጠር፣ ከዛ በኋላ 16ኛው ቀን ራሱን መደመር ነው በቃ። እዛ 6 ቀኑ ላይ በተደጋጋሚ ግንኙነት ማድረግ የመጀመሪያው ይሄ ነው። ከዛ በሁለተኛ ደረጃ ሳፕሊመንቱ ኮኪው ቴን ኢንዛይም ያልኳችሁ ሳፕሊመንት ደግሞ መውሰድ። አጠቃቀሙን ነግሬያችኋለሁ። ምንም የሚያቅተ ነገር የለም። በቀን 1 ፍሬ ለ3 ወር ቢያንስ መውሰድ በጣም ቀላል ነው ማለት ነው። ፕላስ ደግሞ ከግንኙነት ታይሙ ራሱ እንግዲህ ሳይንሱ የተወሰነ እንግዲህ በጣም ሲግኒፊካንት የሆነ ጥናት ባይጠናበትም እንግዲህ የግብረ ሥጋ ግንኙነት መፈጸሙ ጧት ቢሆን በጣም የተሻለ ነው ይባላል። ምንድነው እንግዲህ 11 ሰዓት አካባቢ እንግዲህ የስፐርም ኳሊቲው በጣም ከፍተኛ ነው፣ ፕላስ ብዛት አለው። ከዛ ውጭ ደግሞ ስትረስ ምናምን ስለሌለ እናንተም ጭንቀት ስለሌለባችሁ እንግዲህ ጽንስ የመፈጠር ቻንሱ በጣም ከፍተኛ ነው ይባላል። እንግዲህ ይህንንም እንደሌላ ማስታወሻ ያዙት ማለት ነው። ከነዚህ በተጨማሪ ግን እንግዲህ እንደነገርኳችሁ አመጋገባችሁን ማስተካከል፣ ስትረስ ወይም ጭንቀታችሁን ማስወገድ፣ እንቅልፋችሁን ማመቻቸት ፕላስ ደግሞ የተለያዩ እንግዲህ የሰውነት ክብደታችሁን እንዲመጣጠን ማድረግ በጣም ወሳኝ ነው ማለት ነው። የዛሬ ቪዲዮ ይመስል ነበረ ወዳጆችን። እንደሚጠቅማችሁ ተስፋ አደርጋለሁ። እንግዲህ ይጠቅማል ብላችሁ ካሰባችሁት ሼር አድርጉት ለሌላ ሰው ማለት ነው። ይጠቅማል ብላችሁ ለምታስቡት ሰው ቪዲዮውን አሁንም ላይክ አድርጉ። ኮሜንት ሴክሽን ላይ ኮሜንት አስቀምጡልኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ በማድረግ አበረታቱኝ። የዛሬ ሳምንት በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።